አሁን አንድም ቀን ይሄንን ስራ እሰራለሁ ብዬ አስቤ አላውቅም። ከዩኒቨርሲቲ ስወጣ መኖሩንም አላውቅም። ምን አለ የተቀመጥኩበት ዘመን በሰራው ኖራለሁ በእውነት። አንድ ጊዜ ረግናትን ቀለም ለብዙ ፔፐር ባግ መጠቀም እንችላለን። ስራው ቀላል ነው ግን በጣም ትግስት ይፈልጋል። ያው መጀመሪያ ላይ እውነት ለመናገር አዋጭ የሚባል አልነበረም። በጣም ተስፋ ያስቆርጣል። ከልጆቼ ትንሽ ለየት ይላል የመጀመሪያም ስለሆነ ያንን ሁሉ ቦታ እየዞርኩኝ እንደዛ ሲሉ ከቤት ጧት ተሞልቼ የወጣሁት ሀሳብ ባዶ እንደሆነ ይሰማኝ ነበር። ቤተሰብ በጣም ለመለወጥ ጉጉት አለ። ከዛ ስራውን መስራት ጀመርን። 300 ፔፐር ባግ ጨረሰን። ስዊድን ሀገር ላክን። በስራም ቢሆንም ያው ሰርቶ ተለውጦ እሱም የራሱን እግዚአብሔር ትልቅ ደረጃ እንዲያደርሰው ምኞቴ። ይሄም ይቀባል። ማታ የጀመራችሁትን የሚቀባውን ጨርሱት። እናንተ እዚህ ጋር ያላችሁ እዚህ ጋር ያላችሁ ደግሞ ይሄንን ጨርሱ። እኛ ትሬኒንግ የሚወስዱ ሰዎች ስላሉብን ወደዚህ እንሄዳለን። እሺ እኔ ልደቱ አለማየሁ እባላለሁ። ሊያት ፓኬጂንግን ስራ መስራችና አሰሪ ነኝ። አብረን ነው የምንሰራው ከነዚህ ሰራተኞች ጋር። ሊያት ማለት የመጨረሻ እህቴ ናት። በሷ ስም ነው ያደረኩትና በጣም ስለምወዳት ነው። ሌላ ሪዝን የለንም። ሊያት ነው ስሟ። በሷ ስም ነው ስራ የጀመርኩት። ጠዋት ከእንቅልፌ እንደተነሳው የመጀመሪያው ማድረገው ጸሎት ጸልያለሁኝ። ከዛ በኋላ ከ11 ሰዓት ተነሳው በኋላ ጸሎት ጸልያለሁ። ከዛ በኋላ ትንሽ የአካል እንቅስቃሴ አደርግና ቁርሴን በልቼ 2 ሰዓት ከመሆኑ በፊት አስቀድሜ ወደ ስራ እገባለሁ። ከ2 ሰዓት በኋላ ስለሆነ ሰራተኞች የሚመጡት ከዛ በፊት ስራ መገኘት አለብኝ። እንደዛ ነው መጀመሪያው ቀኔን ጠዋት መጀመሪያው እንደዛ ነው። ከዛ በኋላ እንግዲህ እነሱም በሰዓታቸው ይመጣሉ። ከዛ በኋላ የተሰጠንን ኦርደር ወደ መስራቱ እንሄዳለን። እያንዳንዳችን የስራ ድርሻ አለን። እዚህ ጋር እንደምትመለከቱት አሁን ያለቀውን ፓርት የታቹን ፓርት ኮላውን የሚቀቡ ልጆች አሉ። እንደገና ደግሞ ይሄንን ፓርት አፉን ፓርት መነሻውን የሚሰሩ ሰዎች አሉ። ስለዚህ ስራው ደግሞ እንደሚታወቀው በክብ ነው የሚሰራው፣ ሰርክል ነው የሚሰራው። አንዱ ሲሰራ፣ አንዱ ሲቀባ፣ እንደገና ደግሞ ሌላው ሲያጣብቅ፣ ሌላውን ደግሞ እንደገና ሲበሳና ክር ሲያስር ነው እስከ መጨረሻው ሰዓት ህትመት እስክንሰራና ፔፐሩ አልቆ ወደዚህኛው ደረጃ እስኪደርስ ድረስ እያንዳንዱ ስቴፕ ላይ የሚሰራው ስራ አሁን እንደዚህ ያለ ባግ ለመስራት ነው። ወይንም ደግሞ በካኪው ከለር 100 ግራም ወረቀት ይባላል። እንደዚህ ያለ ስራ ለመስራት ነው እዚህ ጋር የጀመርነው። እንደዚህ እንውላለን። ከዛ ውጪ ደግሞ እነሱ ስራቸውን እየሰሩ እኔ በየዕለቱ የሚመጡ ሰልጣኞች አሉ። እነሱ ጋር ጊዜን አሳልፋለሁ እዚህ ጋር እንደምትመለከቱት። ከዛ በተረፈ ደግሞ በሳምንት አንድ ጊዜ ለስራው የሚያስፈልጉ ግብአቶችን ለመግዛት ወደ መርካቶ እሄዳለሁ። የሚያስፈልጉትን እቃዎች ገዝቼ የምመጣው ነው ነኝ። እዚህ ጋር የሚሰራውን ስራ የከስተመር ኦርደር ሲደርስ ቀደም ብለን ለማድረስ ነው የምንሞክረው። በደረሰልን ሰዓት የሚያደርሱ ሰራተኞች አሉ እዚህ ውስጥ የሚሰሩ። ከዛ ውጪ ኦርደር ሲበዛ እኔም አብሬያቸው ወጥቼ የከስተመርን ኦርደር በማድረስ እሰራለሁ። ስሜ መሳይ ነው። ያው የልደቱ እናት ነኝ እና ያው በስራ በኩል እየሰራው ያለሁት ያው መጀመሪያ እንግዲህ ቤት ውስጥ ያለው ስራ አላውቅም እና እንዴት እንደምሰራ አላውቅም። እርግጥ ያው ቤት ነው እሱ እየሰራ ነበር። ያው ጅምሩ ላይ ትንሽ እየሰራ ያለ ያው በመሃል
እንደገና እኔም ስራውን ተለማመጅ ብሎኝ ተለማመጥኩ። ጭራሹንም ስራውን በኔ ደበረሮ ዝራለ እኔ አልችልም እንዴት አድርጌ ነው የምሰራው ልማጅ ይሁን እንዲህ ነው የምሰራው ሲለኝ እኔም ስራውን ሰራው ለመጥኩኝ። እግዚአብሔር ይመስገን አሁን ይኸው እየሰራን ያለነው ለብዙዎች እያስረከብን ነው በትዕዛዝም እየሰራን ነው እና ስራው አድካሚም አይደለም በጣም ጥሩ ስራ ነው። ያው የመጀመሪያም ልጄ ነው እግዚአብሔር ይመስገን ያው ዩኒቨርሲቲን ተምሮ መጥቶ ስራ ከማጣት እዚችን ስራም ነው አልቀመጥም በማለት ነው እችን ስራ ብሎ እችን ተጨረጨረ እየሰራ ምን እያለ እግዚአብሔር ይመስገን ታምራቶት ያው በስራም ተስፋም ሳይቆርጥ እየሰራ ያው ወደዚህም ደርሰናል። ትልቁ ደረጃ እየደረስን ነው። ጌታ ቢፈቅድ ደግሞ የራሳችን ድርጅት እንኳን ቢኖረን ብንሰራ በጣም ደስ ይለናል። መጀመሪያ ዩኒቨርሲቲ ምሩቅ ተማሪ ነበርኩኝ 2015 ነው ከአዲግራት ዩኒቨርሲቲ በጂኦሎጂ ዲፓርትመንት የተመረቅኩት። ከዛ በኋላ በተለያዩ መንገዶች ስራ በተማርኩበት ሙያ ስራ ለመፈለግ የተለያዩ ሙከራዎችን ሳደርግ ነበር እና በተደጋጋሚ ብዙ ሙከራ ሞክሬያለሁ፣ አልተሳካም ነበር። ያው እንደሚታወቀው ስራ ማግኘት ትንሽ በዚህ ጊዜ ከበድ ስለሚል የነበረውም ጊዜ ደግሞ ከኮቪድ ኋላ እና ደግሞ እኔም ከነበርኩበት ዩኒቨርሲቲ ከተማርኩበት አካባቢ የጦርነት ምናምን ነገር ስለነበረ የትምህርት ዶክመንታችንም በጊዜ አልቆ ስራ ለመፈለግ የሚያበቃ አልነበረ። በዛ ምክንያት ሌላ ኦፕሽን ለመፈለግ ተገደድኩኝ። ከዛ በኋላ ሌሎች አማራጮችን ሳስብ አንዳንድ ስራዎችን ለመስራት ማሰብ ጀመርኩ። 1 3 4 የቢዝነስ አይዲያዎች ወደ አእምሮ የመጡ ከዛ ውስጥ አንዱ የፔፐር ባግ ነው። ከዛ ከጓደኞቼ ጋር እናወራ ነበር እና ለ3 ወር ያህል ቀደም ብለን ስራውን ማጥናት ምን ያስፈልጋል፣ ምን ያህል ካፒታል ያስፈልገዋል፣ በምን አይነት መንገድ እንሰራለን፣ ቦታ ምን ያህል ይፈልጋል፣ ስንት ሰውስ መስራት ይችላል የሚለውን ነገር ለማሰብ ለማጥናት እንሞክር ነበር። ከዛ በኋላ እንደገና እንደማይሆን ያ ነገር ስናቅ በራሴ የምሞክርበትን መንገድ ፈለኩኝ። ከዛ በኋላ ባለኝ ነገር በትንሽ ነገር ጀምሬ እንዴት ነው የራሴን ነገር ማሳደግ የምችለው ብዬ ሳስብ አንዳንድ ገበያ ሄጄ እቃዎችን ማጣራት ጀመርኩ። አንዳንድ ነገሮችን መሞከር ጀመርኩ። ከዛ በፊት ግን እዛ እንቅስቃሴ ላይ እንድገባ ከዩኒቨርሲቲ እንደወጣው አንዳንድ ሌሎች ስራዎችን ሞክር ነበር እና ከዛ ስራ በኋላ ነው እዛ ስራ ላይም አንዳንድ ነገሮችን ካገኘው በኋላ ነው ለዚህ ስራ መነሻ የሚሆነኝን ካፒታል ያገኘሁት ማለት ነው። እና ሆቴል እና ቱሪዝም ላይ እሰራ ነበር። የኬተሪንግ ስራዎች ላይ ከአንድ የሚሰራ ድርጅት ጋር አብሬ ሰራ ነበር። እዛ ስራ ላይ ዌይተር ሆኜም ሰርቻለሁ፣ ሱፐርቫይዘር ሆኜም ሰርቻለሁ። በተለያዩ ቦታዎች ላይ ስራ እንሰራ ነበር። እዛ ጋር ከምሰራው ነገር ትንሽ ነገር ከማገኛት ነገር ቆጥቤ ለመነሻ የሚሆነኝን ነገር የራሴን ስራ ምክንያቱም ከጧት እስከ ማታ ነው የሚሰራው። ሆቴል አዳርም ይሰራል፣ ትንሽ አድካሚም ነው። በዛ ላይ ያለውም ነገር በቂ ስላልሆነ ያንን ሁኔታ ታሳቢ በማድረግ የራሴን ስራ መጀመር እንዳለብኝ አሰብኩ። ከዛ በኋላ ከትንሽ ነገር ለመነሳት ወሰንኩና አንዳንድ ነገሮችን መግዛት ነበረብኝ። ከዛ በ29 ሺህ ብር እስከ 30 ሺህ ብር ባለኝ ካፒታል ስራዬን ለመጀመር እቃ ገዛው። በጣም ይለፋል በእውነት የስራ ፍቅር አለ። ከልጅነቱ ጀምሮ በቃ ስራ መስራት በጣም ይወዳል። ይሄ እንደ ሰው አይቀመጥም። እኔ በቃ ተው አንተ ምንድን ትምህርትን ተማርስ መቀመጥ ያደርጋል ይለኛል። በቃ እኔ ተስፋ ማስቆርጥ ነኝ። በእርግጥ እሱን ተስፋ አስቆርጣለሁ። እሱ ግን አይሆንም ያንቺን አልሰማ ሚለኝና ይገባል። ያለው ደግሞ ይሆንለታል። በእውነት ብዙ ነገር ሞክሯል፣ ሰርቷል፣ አይቻለሁ እና በጣም ለስራ በጣም ፍቅር አለው፣ ቦታ ይሰጣል። እንደ ሰው ልልበስ ወጥቼ እንዲህ ልዝናና አይል። መዝናናት እያማረው የኛ ነገር ግድ ይለውና ወደ ስራ ይገባል። እስቲ መቼ በቃ ሰራለሁ ይላል። በቃ ሰራለሁ አንቺም ስሪ በቃ በቻለ ሁሉም ይስሩ። የሚማሩትንም ያበረታታቸዋል፣ በፍቅር ይዛቸዋል፣ ይረዳቸዋል። ስራ ለመጀመር ሳስብ እንዳሁኑ ጊዜ እንደዚህ ፈላጊ አልነበረም። የፔፐር ባግ የሚፈልጉ ሰዎች በደንብ ገበያው ላይ አልነበሩም። ነገር ግን ደግሞ ስራውን ለመጀመር በምን አይነት መንገድ ነው ሰው ይሄንን ፔፐር ባግ መጠቀም እንዲችል ማሳመን ያለብኝ ወይንም ደግሞ ወደዚህ ስራ ለመግባት የሚቀበለኝን ሰው ማግኘት አለብኝ ብዬ ሳስብ አንዳንድ ነገሮችን ማሰላሰል ጀመርኩ። ከዛም ውስጥ አንዱ የቢዝነስ ካርድ ማዘጋጀት እንዳለብኝ እና ደግሞ ስፔሻሊ የስጦታ ቤትና ትልልቅ ሱቆች ላይ የራሳቸውን ሎጎ እንደዚህ ፕሪንት አድርገን ስንሰራላቸው ሊወዱት እንደሚችሉ በማሰብ ይህንን ስራ ለመጀመር አሰብኩኝ።
ከዛም ያስፈልገኝን 100 ግራም ወረቀትና 140 ግራም የሚባሉ ወረቀቶችን እነዚህን በመግዛት ስራዬን ጀመርኩኝ። ከዛ በኋላ ለ3 ወር ለ2 ወር ያህል ያው ከባድ ነው ስራ ሲጀመር ሁሉ ጊዜ ምንም ያልነበረ ቦታ ላይ ያልነበረ ነገር እኔም ደግሞ አስቤ ማላቀው ነገር ስለሆነ የጀመርኩት። ከዛ በኋላ በጊዜ ሂደት አእምሮዬ ማሰራት ጀመርኩኝ። በምን አይነት መንገድ ምን ያህል ብጓዝ ነው ሰው ይሄን ነገር ሊቀበል የሚችለው? ይሄ ነገርስ ደግሞ እንዴት ተቀባይነት ያገኛል? ምክንያቱም ከፌስታል ጋር ስለሚነጻጸር ሊሆን አይችልም። ሰው የለመደው ነገር አለ። ከዛ ነገር እንዲወጣ ደግሞ የተለየ ግፊት ያስፈልጋል። ቢዝነስ ካርድ አዘጋጀውኝ። ቦሌ፣ መገናኛ፣ 22 ሁሉም ቤት እየዞርኩኝ በስቲከር መልክ አዘጋጅተን ሰዎች ጋር መድረስ ጀመርኩኝ። በየሱቃቸው እንዲለጥፉ ቆሜ ነበር ማስለጥፈው። እውነት ለመናገር እንዳይጥሉት ከማሰብ የተነሳ ሱቃቸው ላይ መስታወታቸው ላይ ይለጥፉት ነበር። ወይ ሲፈለግ እንደውልልሃለን እንደዚህ ይላሉ። አንዳንድ ሰዎች ደግሞ አክሴፕት አረጉኝ። 50 100 ኦርደር መቀበል ጀመርኩ። ከዛ ወደ ስራው ይሄን ቢዝነስ ካርድ ነው ያሰራሁት። ከዛ በኋላ እዚህ ጋር ያው ለቡቲክ፣ ለኮስሞቲክስ፣ ለሽፎን፣ ለፋርማሲ፣ ለካፌና ለስጦታ ሱቆች እና ስልጣናና እንትን ይላል እና እነዚህ ነገሮች ከማሰብ ስለዚህ ስራው በደንብ እየሄደልን ስላልሆነ ሰውም ወደዚህ ስራ እንዲገባ መቀስቀስ ነበረብኝ። ይህንን ለማድረግ ስልጣናዎች አዘጋጀውኝ። እኔ በማቃት ልክ የማቀውን ነገር ማሳየት እንዳለብኝና ስልጣና መስጠት እና ደግሞ እቃዎቹን እንዴት ማግኘት እንደሚችሉ እኛ ጋር ለሚሰለጥኑ ሰዎች በጣም ነፃ የሆነ መንገድ ከፈትን። ሰው ደግሞ ብዙ ጊዜ የሆነ ነገር ለመሰልጠን ፈልጎ ቦታውን ማወቅ ከየት አገኛለሁ እቃውን የሚለውም ነገር አሳሳቢ ስለነበር ይሄንን በር ከፈተን። በዚህ መንገድ ውስጥ ስራ ጀመርን። ከዛ እያልን 1 አመት ከ2 ወር አካባቢ ሆኖናል። አሁን እንደዚህ የሚታዩ ሰዎች አልነበሩም። ምንም ነገር አልነበረም። ብቻዬን ነበር የምሰራው። ከዛ በኋላ 1 እያልን 2 እያልን ሰዎች እየጨመርን ገበያውም እየለመደልን ሰውም ደግሞ እየወደደው እንደዚህ በሎጎ አሳምረን ስንሰራ እየተቀበለው መጣ። አሁን ላይ በአጠቃላይ ወደ 6 ሰው ከኔ ስር ተቀጥሮ ይሰራል። እነሱ 2ቱ ሰልጣኞች ናቸው። ስሜ እዩብ ኃይሉ ይባላል። እዚህ በሊያት ፓኬጂንግ ሰራተኛ ነኝ። እኔ ሰራ የነበረው ማጣጠፍ ነው። አጣጥፈን በኮላ እናስይዘዋለን። እዚህ ከገባሁኝ ኦልሞስት 3 ወር ምናምን ሆኖኛል። አሁን ተቀጥረን እየሰራን ያለ ነው። ለወደፊት ደግሞ የራሳችንን ድርጅት እናቋቁማለን ብለን እናስባለን። ከእግዚአብሔር ጋር እናደርገዋለን። የመጀመሪያውን ሰው የቀጠርኩት ስራ በጀመርኩ በ5ኛ ወሬ ነበር። ስራ እንደጀመርኩ በ5 ወሬ የሚረዳኝ ሰው ያስፈልግ ነበር እና እያንዳንዱ ነገር ደግሞ ብቻ የሚሰራም አልነበረም። ይሄንን ለማድረግ የሚሆን መንገድ ያለን አማራጭ ይሄ ስለነበረ ቢያንስ ስራ ኦርደር ሲኖርብኝ እየመጣ እየረዳኝ ይሄዳል። ጠዋት ይመጣና እስከ 10 ሰዓት እስከ 9 ሰዓት እስከ ማታም ሰርቶ ይሄዳል። ከዛ ኔክስት ላይ ላይመጣ ይችላል። የቀረውን ስራ እኔ ሰራ ነበር፣ ምክንያቱም ዋጋውን አፎርድ ማድረግ አልችልም። ስለዚህ ሰው ቀኑን ሙሉ ስራ ቦታ ውሎ ቤት ነው የምሰራው። ቤቴ ውሎ እና ምግብ አለ ያን ደሞዝ አለው እና የሰውየም የራሱን ነገር ትቶ ነው የሚመጣው። ፕሮግራሙን ትቶ ነው ለስራ የሚመጣው። ያ ቻሌንጅ ያደርግ ነበር። ከዛ በኋላ ግን ስራውን በደንብ እየገፋው በመጣ ጊዜ ገበያን በመጣልን ጊዜ እና አንድ ድርጅት ከዚህ በፊት የመጀመሪያ ስራዬን እንደጀመርኩ ሞር ሰራተኛም እንዲጨምርና ስራው ላይም በደንብ እንድሰራ ያበረታታኝ አንድ ስራ ነበር እና መንገድ ላይ ነው ቢዝነስ ካርድ ይዤ እንደተለመደው እየዞርኩ ነው። በየሙሉ በየካፌው እየገባው ጠይቅ ነበር። ከዛ አንዲት ልጅ አገኘው። ከዛ ፔፐር ባግ እንደምሰራ ነገርኳት። እሷ ሌላ ነገር ልትገዛ ሱቅ መጣ ነበር። ከዛ በኋላ ቢዝነስ ካርዱን አየች። አስቸኳይ ስራ ነው የምፈልገው፣ ዛሬ ማታ ተሰርቶ ነገ ሚላክ ነው እና ስዊድን ሀገር ነው የሚላከው አለችኝ። ከዛ እንደዚህ በስፋት ሰርቼ አላውቅም እና ትንሽ በሰዓቱ ከባድ ነው፣ ግን ደግሞ ሰራለሁ ብዬ ደግሞ ቢዝነስ ካርድ ይዤ ወጥቻለሁ። ትንሽ አደርሰዋለሁ የሚለው ጥያቄ ነበር። ከዛ እሺ ብዬ በድፍረት ተቀበልኩኝ። ከዛ ያን ቀን ነው ሰው የጨመርኩት። ያን ቀን ሌሊት ነው ሰው የጨመርኩት። ሌሊቱን ሙሉ ሲሰራ እንደገና አንድ ቀን ተጨመረልን። ከዛ በኋላ ሁለተኛ ቀን ድረስ አደረግን፣ ሎጎ ሰራን። ከዛ በኋላ ያንን ስራ ላክን፣ በጊዜው አደረስ። ከዛ በፊት 50 እና 100 ሰርቻለሁ፣ ግን እንደዚህ በሚያስጨንቅ ሁኔታ አልነበረም። ያ ግን መሰራት እንደሚችል የሚያየውበት ቀን ነው። እንደዚህ የሚሰራ አይመስለኝም። በቃ 50 ነው ወይ 100 ነው የሚሰራው ብዬ ነው ማምነው። ነገር ግን በዛ አጋጣሚ ስራ መጣልኝ።
ስለዚህ እኔ ልፈልግ በሄድኩበት ቀጥታ ድንገት ገበያ ካገኘ መስራት አለብኝ ብዬ አሰብኩ። ሰው ጨመርኩኝ አንድ ልጅ። ከዛ ስራውን መስራት ጀመርን። 300 ፔፐር ባግ ጨረሰን። ስዊድን ሀገር ላክን። ከዛ በኋላ እንደገና ከዛች ሴት ጋር የመስራት እድል አገኘን። ከዛ በኋላ እነዛን ስራዎችም እያስተዋወቅኩኝ እንደገና በየሱቁ ቢዝነስ ካርድ የሰጠውበት እንደገና ሳምፕል ይዤ ደግሞ መሄድ ጀመርኩኝ። ያንን ሳደርግ ከዛ በኋላ 1 2 3 እያልን እየጨመረን አሁን 6 ሰራተኞች አሉን። በወር ይከፈላቸዋል። እዚህ ጠዋት 2 ሰዓት ገብተው እስከ 12 ሰዓት ድረስ ይሰራሉ። የዋ ነው፣ አዛኝ ነው እና ያው በቃ ይሄ ሁሉ የሚያደርገው ለኔ ሲል ስራውን ለኔ ሰርቼ እኛን ለመለወጥ ከኛ ጋር አብሮ እኔም በዛ ነው አትቀመጪ ስሪ ተቀምጠሽ ለምን እኔ ስራውን ይሄን ቀላል ስራ አዘጋጅቼልሻለሁ ይሄን ስራ ሳይልሽ ብሎ ያበረታታኝና በጣም ጥሩ ነው። ለሰው ይምራራ ሰው ነው። ቤት ለተቀመጡ እናቶች ከኔ ጋር እንዲህ አብሮ ቢሰሩ በስራ ጊዜያቸውን ዝም ብሎ የተቀመጡት እናቶች በስራ ጊዜያቸውን ቢያሳልፉ በጣም ደስ ይለኛል። ያለመዱት ሰልጥነው ወደ ስራ ቢሰማሩና ቢሰሩ በጣም ደስ ይለኛል። እንፈልገው ነው እሱ። ያው መጀመሪያ ላይ እውነት ለመናገር አዋጭ የሚባል አልነበረም። በጣም ተስፋ ያስቆርጣል። ምክንያቱም ወረቀቱን ቆርጠን በጣም አድካሚ ነው። መቀባቱ ራሱን የቻለን ክር ማሰሩ እያንዳንዱ ፕሮሰስ ሰው ይፈልጋል እና ለዚህ ደግሞ ገንዘብ አውጥቶ ሰው ለመቅጠር በደንብ ገቢ ማግኘት አስፈላጊ ነው። ስለዚህ ያለን አማራጭ የተወሰነ ጊዜ ማታም ቀንም ምንሰራበትን ኮምፕሊትሊ ሙሉ ጊዜን እዚህ ስራ ላይ አደረኩኝ። ከዛኛው ስራ ወጣሁኝና እዚህ ስራ ላይ አደረኩኝ። ከዛ በኋላ ሶሻል ሚዲያ ላይም መንቀሳቀስ ቲክቶክ ላይም ኢንስታግራም ላይም ፌስቡክ ላይም ቴሌግራም ላይም አንዳንድ ነገሮች መንቀሳቀስ ጀመርን። ዛሬ ያው እግዚአብሔር ረድቶን ትንሽ ከፍ ብለናል። ካፒታላችንን ማሳደግ ችለናል። ከ450 ሺህ እስከ 500 ሺህ ብር የሚደርስ ገንዘብ እናንቀሳቀሳለን በዚህ ስራ ውስጥ። ስራው ቀላል ነው፣ ግን በጣም ትዕግስት ይፈልጋል። በጣም ትኩረት ማድረግ አለብሽ። ትንሽ ነገር ሊያበላሽ ስለሚችል ትኩረት በጣም ይፈልጋልና ትዕግስተኛ መሆን ያስፈልጋል። ወጣቶች ሆነን ራሳችን መስራት እንደምንችል ተምሬያለሁ እና በራሳችን መቋቋም እንደምንችል ፔፐር አይነት አለው ሲጀምር ከ100 ግራም ጀምሮ እዚህ ጋር ካለው ጀምሮ እስከ ነጩ ድረስ 250 ግራም የሚባል ነው። ከ100 ግራም እስከ 250 ግራም። በዚህ መሃል ደግሞ 140 ግራም የሚባል ወረቀት አለ። ይሄ የተሰራበት ሳምፕል ማለት ሽቶ መያዣ ነው እና ከዚህ ድረስ አለ እና እነዚህ የሚችሉበት ልክ አላቸው። አሁን ይሄ ለዳቦ ቤት ይጠቀሙታል። ሽታ የሌለው ወረቀት ነው፣ ምንም ሽታ የለውም እና እስከ 12 ዳቦ ድረስ ይይዛል። ይሄኛውም እንደዚሁ አለ፣ ይሄኛውም አለ። ብዙ ጊዜ ይሄኛው ደግሞ ትንሽ ሽታ ያለው ወረቀት ነው። መልኩ ከዚህኛው የተሻለ ይመስላል፣ ብዙ ሰው ይመርጠዋል። ግን ያው ለቡቲኮች የሚሆን ነው እና እስከ 3-4 ኪሎ እቃ ይይዛል። 2 ጫማ ምናምን ይይዛል። በትልቁ ባግ አለ እዚህ ጋር እንዳለው ማለት ነው። እዚህ ጋር ለሽፎን ቤቶች ይሄውን ለሽፎን ቤት የተሰራ ነው። ላርጅ ሳይዝ ነው ይሄ ይይዛል። አስፈላጊ ሲሆንና 3-4 ጫማ በዛ ካርጎ ብዙ እቃ ጨምሮ ለሚይዝ ሰው ደግሞ ሰፖርት እንጠቀማለን። ከውስጥ አዲሽናል ሰፖርት እንጠቀማለን። በዚህ መንገድ ይይዛል። በደንብ መያዝ እስካለበት ድረስ ይዘ ኤክስትራ ላርጅ ድረስ እዚህ ጋር እስካለው እስከ ትልቁ ኤክስትራ ላርጅ ድረስ ይሰራል እና ጠንካራ ነው የሚባለው ይሄኛው ወረቀት ነው። ከካኪው ጠንካራ ያለ ወረቀት አለ። እቺ ሳሳ ትላለች። ቀለል ላለ ነገር ይሆናል። ይሄኛውም ደግሞ እንደዛ በጣም ግሬስፉል ነው። ነጩ በጣም የሚያምር ነው። ብዙ ሰው ይመርጠዋል። ለስጦታ ቤቶች፣ ለኮስሞቲክስ ቤቶች አክሰን ኮስሞቲክስ ይላል። ለኮስሞቲክስ ቤቶች፣ ለሁማኔር መሸጫ እንደዚህ ይጠቀሟቸዋል። የዚህ አይነቱን በቀን እስከ 700 ምናምን እናምርታለን። እስከ 700 ፔፐር ባግ ከነ ፊኒሽንጉ ከነ ህትመቱ ጭምር በቀን ውስጥ ይህን ያህል ባግ እንሰራለን። እንደዛው ደግሞ በላርጅ ሲሆን ትንሽ እየጨመረ ነው የሚሄደው። ትንንሹ ጥንቃቄ ስለሚፈልግ ቤዙ ላይ ስንሰራ ትንሽ ጊዜ ይወስድብናል እና እነዚህ ባጎች ደግሞ ዋጋቸውም የፔፐር ባጎች ዋጋቸውም ከ15 ብር ጀምሮ እስከ 70 ብር እስከ 75 ብር ድረስ ኤክስትራ ላርጅ ድረስ የተለያዩ ሳይዝ አማራጮች አሉን። በካኪውና በዚህ በነጩ በዱፕሌክስ ወረቀት ሲሆን ዋጋ ዲፍረንስ አለው። ስለዚህ ይሄን ያህል በቀን እናምርታለን እና በተጨማሪም ደግሞ አሁን የፔፐር ባጉንም ስራ እየሰራን ጎን ለጎን ደግሞ የጨርቁንም ማምረት ለመጀመር አንዳንድ እንቅስቃሴ ያደረግን ነው። ያው እንደምታዩ ቤቱም ተጨናንቋል።
ከዚህ ሁኔታ አንፃር ትንሽ ሰፋ ያለ ቦታም ለዚህኛውም እየተቸገርን ነው። ላይ በላይ ካደራርበን ነው የምንሰራው። ያው አንዱ ሲሰራ ቦታ የሚይዝበት ቦታ ስለሚቀንስ እዚህ ጋር እንደምታዩት ነው ምንደረድራቸው። ስለዚህ ያን ነገር ቢመቻችልንና እንትን ብንል የጨርቁንም የመስራት ላውሌ ሎጎ እየሰራን የመሸጥ ሀሳብ አለ። እኛ ጋር እንግዲህ የሚረከቡን ደንበኞቻችን አሁን ለምሳሌ ዳቦ ቤቶች ይቀበሉትና ሰው ከቤት ይዞ የሚመጣ ከሆነ በራሱ ዕቃ ያስተናግዱታል። የማያመጣ ከሆነ ግን ይሸጡታል። እዛ በማስቀመጥ ከኛ ተረክበው የሚፈልግ ሰው ድንገት የወጣ ሰው ጧት አሁን ስራ ብሎ የወጣ ሰው ሲመሽ ዳቦ ይዞ መግባት ሲፈልግ ከዛ ገዝቶ መሄድ ይችላል። ከዛ አንፃር ምናልባት ያልተለመደ ነው፣ ከፌስታል አንፃር ያልተለመደ ነው። ነገር ግን ያው እቃውም የሚመጣው ከውጭ ሀገር ስለሆነ ማቴሪያሉ የውጭ ፔፐር ናቸው። የሀገር ውስጥ ማቴሪያልም አለ። አሁን እየተሻሻለ እየመጣ ነው እንጂ በጣም ዊክ ነው። ከዛ አንፃር ሰው ይሄንን ሞር ይጠቀመዋል። ሁለተኛ ደግሞ ውበትም አለው። እነዚህ ፔፐሮችም በዚህ በኩልም ይሰራሉ። በሁለት ከለር፣ በሁለቱም ሳይዝ፣ በሁለቱም በኩል በጀርባም በፊትም በኩል መሰራት የሚችሉ እቃዎች ናቸው። ስለዚህ ደግሞ ለአንድ ጊዜ ብቻ ሳይሆን አሁን ይሄ ነጩ ለ3 ቀን ምናምን ይጠቅማል። አጥፎት ለሚጠቀመው ሰው እንደዚህ አጥፎት ለሚጠቀመው ሰው እንደገና ለ3 ጊዜ ለ2 ጊዜ የሚጠቅም ጠንከሬ ማለት ባህሪ ስላለው ስለዚህ ያው አሁን ደግሞ ካለው ሁኔታ አንፃር የአየር ብክለትንም ከመጠበቅ ከእንደዚህ አንፃር የተሻለ አማራጭ ሆኖ ስለተገኘ ያው በምን አይነት መንገድ እንጠቀመዋለን የሚለውን ማሰቡ ነው የበልጠ እንትኑን ለማለት የሚጠቅመን ብዬ ነው ማስበው። እንግዲህ የፕላስቲክ መከልከላቸው አንፃር ስናየው በጣም አስተዋጽኦ አለው። እኛ ስራ መስራታችን ትልቅ አስተዋጽኦ አለው። ምክንያቱም እየቀረ ስለሆነ ፔስታሉ የኛው መስራታችን ለእንትኖች ተጠቃሚ እናደርጋለን ሰዎች እና አንዳንዴ ለአያያዝም አመቺ ናቸው። እነዚህ የሚያዙ ስለሆነ ለውበትም ከዛኛው የኛው ይሻላል። በአጠቃላይ በስባሽ ስለሆኑ አካባቢያችንን አይበክሉም፣ አይቆሽሹም። በስብሶ ራሳቸው እንትን ስለሚሆን ኮምፖስት ስለሚደረጉ በስባሽ ስለሆኑ አካባቢያችንን አያበላሹ። ስለዚህ በዚህ አስተዋጽኦ ያደርጋል ማለት ነው ከፔስታሉ አንፃር። እዚህ ስራ ላይ እንግዲህ አሁን ትልቁ ቅድም እንዳልኳችሁ ቻሌንጅ ጊዜ ነው። ጊዜ ደግሞ ሊወስድ የቻለበት ዋነኛ ምክንያቱ ማኑዋል ነው። ሁሉም ነገር በእጅ ነው፣ በሰው ኃይል እየተረዳ ነው የሚሰራው። ስለዚህ እዚህ ጋር አሁን ማሽን አለን፣ ፕሪንቲንግ ማሽኑ አለ፣ ጊዜ ይወስዳል። እዚህ ጋር የሚሰራው ነገር አለና አሁን ያው ፈላጊውን በጣም እየበዛ ስለሆነ ማሽኖችን መግባታቸው አይቀርም እና ወደዚህ አይነት ነገር ማደግ ብንችል እና ሊረዱን የሚችሉ አካላት ደግሞ ቢያግዙን ብድር የምናገኝበት መንገድ ቢመቻች እንደዚህ አይነት አማራጭ ቢፈጠር እዚህ ጋር ያለው ብዙ የስራ ኃይል ብዙ እውቀት ስለሆነ ያለው ቦታ ቢመቻችልንና የምንሰራበትን ስራ ደግሞ የምናዘምንበትን የተቀላጠፈ ስራ ለመስራት በማሽን እንታገዝበትን መንገድ የሚችሉ እንደኛው ደግሞ እንደዚህ አይነት ስራ ውስጥ አልፈው ዛሬ ትልቅ ቦታ ላይ የደረሱ ሰዎች ድርጅቶች ሊረዱን ቢችሉ ደስተኞች ነን። ይሄ ቢሆን ከዛ በተጨማሪ እዚህ ጋር ለሚሰሩ ከኛ ጋር ስልጠና ለሚወስዱ ሰዎች ፓኬጅ እያቀረብን ከመስጠት ባለፈ ቢዝነስ ፓርትነሮቻችንም ናቸው። እዚህ ጋር እኔ ጋር መጥቶ የሚሰለጥን ሰው ሰልጥኖ አውቆ ብቻ የሚሄድ አይደለም። ከዛ ያለፈ ነገ አብረን ነው የምንሰራው። በጣም ብዙ ኦርደር ሲመጣ እነሱም አንድ አካል ናቸው፣ የዚህ ድርጅት አባል ናቸው። እንደዚህ ነው የምንሰራው። ስለዚህ እነሱ ጋርም ደግሞ ስራ ፍለው ሲበዛ እናግዛቸዋለን ማለት ነው። ስለዚህ ፋሚሊ ነው እየሰራን ያለነው። ይሄ ለውጥ የመጣው በጣም በአጭር ጊዜ ብቻ ሳይሆን ረጅም ጊዜ ወስዷል። ከዛ በተጨማሪ ደግሞ ሌላው እንደ ስኬት የምንቆጥረው ለብዙ ሰዎች የስራ እድል መፈጠሩ ነው እዚህ ውስጥ እና ማቴሪያል ድሮ የምንገዛውና አሁን የምንገዛው አንድ አይደለም። እያንዳንዱ ነገር ላይ ዋጋውን አፎርድ አድርገን ገበያ ውስጥ ገብተን ስራውን በደንብ መስራት ችለናል። ስራ ስጀምር ትንሽ የፈተነኝ ነገር መጀመሪያ የመሰለኝ ሁለት ለመናገር በቃ ወረቀቱን ገዝቼ ስገዛ እንደ ጀማሪ አልገዛውኝ። እኔ ጋር አሁን እዚህ ሲሰለጥኑ 50 ወረቀት 100 ወረቀት 150 ወረቀት ነው እዚህ ከሚታየው ከፓክዱ ላይ ወስደው የሚጀምሩት። እኔ ግን እያንዳንዱን ፓክድ ነበር ሙሉ ቃን የገዛሁት። ቀለም ስገዛ ሙሉ ነው የገዛሁት እና ብዙም ያማከረኝ ሰው አልነበረም በተለየ መንገድ። ነገር ግን ነገሩን እንደማደርገው ልቤ እርግጠኛ ነው። ለምን እኔ አስቤያለሁ ነገሮች ደግሞ እንደዚህ እንዲሆኑ ቀጥዬ መሄድ ያለብኝ ስቴፕ እንዳለ ገባኝና እቃ ገዛውኝ። ከዛ መስራት ጀመርኩኝ እና ትልቁ ፈተና የሆነብኝ ተጠቅልሎ በቃ ባጭር ደቂቃ አልቆ ቶሎ የሚሰራ ነገር ብቻ ነበር የመሰለኝና ረጅም ሰዓት መቀመጡ አንድ ቻሌንጅ ነው። ቤት ውስጥ ረጅም ሰዓት ነው። ጧት ቁጭ ብዬ እስከ ማታ እስከ 4 ሰዓት ቁጭ ብዬ የሚሰራው ጥቂት ነው።
እና ብዙ ኤነርጂ ነው ሉዝ ማረጋውና እሱ ነገር ትንሽ ለመልመድ ለኔ አስቸጋሪ ነበር። ከዛ ውጪ ደግሞ ገበያ ወጥቼ በምፈልግበት ጊዜ የሰው ፊድባክ ሰው የሚሰጠን ነገር እንደዚህ ይዘን ባግ ሄደን ሱቅ ስንጠይቃቸው እና መጣችሁ በቃ አሁን ገና ሳይባል ሳይጀመር እናንተ እንደዚህ ያላችሁ ምናምን የሚለው ነገር ትንሽ ይሰብር ነበር እና ለመቀበል አንዳንድ ሰዎች ደግሞ በተቃራኒው ጥሩ ፊድባክ ይሰጡናል እና ትንሽ እንትን ማስቸገርኳቸው ሰዎች እንዴት ነው በቃ ካለጠፋችሁ ከሱቅ አልወጣም ነው የምላቸው እና ለጥፉትና ስትፈልጉ ትደውላላችሁ እና አንዳንድ ሰው ወስዶ ቦርሳው ስር ከቱ ሂድ በቃ ይለኛል እና ያንን ሁሉ ቦታ እየዞርኩኝ እንደዛ ሲሉ በቃ ባዶ እንደቀረ ሐሳቤ ከቤት ጧት ተሞልቼ የወጣሁት ሐሳብ ባዶ እንደሆነ ይሰማኝ ነበር። እነዛን ጊዜያት ግን በዛ ሁሉ ውስጥ ምን ተማርኩኝ? ትግስት ተማርኩኝ። ሁሉም ነገር ጊዜ እንዳለው እና ጊዜው ሲመጣ አሁን የምናየው እሱ ነው። ጊዜው ሲመጣ ደግሞ አሁን በተራኔ የምጨናነቅ ሆንኩኝ። እንደዚህ አይነት ኢንቫይሮንመንት የመጣው እነዛን ታይሞች ባላለፋቸውና ምናልባት እጭ በቃ ይሄ ስራ ይቅር ብዬ ብል ኖሮ እንደዚህ ለመስራት እዚህ ጋር የሚታዩ ሰዎች የሚሰሩ ሰዎችን ባልኖሩ ነበር። ስለዚህ እዛ ፓርት ላይ ገጠመኝ ብዬ ማሰብና አሰልቺ አይነት ነገር ነበረው። ለሰው ማስረዳት ይጠበቅብናል። ስንት ኪሎ ይዛል፣ ስጋ ይዛሉ፣ ኬክ ይዛሉ፣ ብዙ አይነት ጥያቄ አለና ወረቀት ደግሞ ይሸታል የሚባል ወረቀት አለና ለምግብ አይሆንም እና ከዛ ውጪ ደግሞ ሰርታ አምጣል የሚሉ ሰዎች ነበሩ። ቀብድ ሳልቀበል ሰርቼ እንዳመጣላቸው እና እኔ በመንቀሳቀስበት ጊዜ ሌላው የገጠመኝ ነገር እንደዚህ ቢዝነስ እንደኔ ቢዝነስ ካርድ ይዘው የሚዞሩ የሰውን ቀብድ ተቀብለው ይዘው የሚወጡ ሰዎች ስለነበሩ ለስራው ትልቅ ፈተና ሆኖብኛል። ምክንያቱም ከእያንዳንዱ ሰው አንድ ሞል ላይ ካለ ሰው አንዳንድ ሺህ ብር ወስዶ 30-40 ሺህ ብር ወስዶ ይጣፋል እና ይሄ እኔ ደግሞ ሄጄ እነሱን በር ሳንኳኳ እንዴት ትታመናላችሁ ከዚህ በፊት የዛሬ ሳምንት እንደዚህ ሆኛለሁ የሚለው ነገር ስለነበረ ይሄንን ለመስበር ቀብድ ሳልቀበር ስራ መስራት ነበረብኝ እና አሁንም አብረውኝ ያሉ ደንበኞቼ አብዛኞቹ እንደዛ ናቸው። ከዛ በኋላ ነው የተማመነው። ምክንያቱም በቃ የግድ ያለኛ ማለት እኔ መስራት ፈልጋለሁ፣ እነሱ ደግሞ ማረጋገጫ ይፈልጋሉ። ስለዚህ ፔፐር ሰርቼ ምክንያቱም ሌላው ፔፐር እንደዚህ ብቻ ቢሆን ኖሮ ችግር የለው ለሌላም ሰው እንጠቀማለን። ሎጎ ካተምንበት በኋላ ግን ከስሬበታለሁ። ስለዚህ ይዤ መሄድ ይጠበቅብኛል። ይሄንን መንገድ ተጓዝኩኝ። ከዛ በኋላ እነዛን ሰዎች አተረፍኳቸው እና ሁሉም ሰው ደግሞ እንደማያጭበረብር ሁሉም ሰው ደግሞ ይዞ እንደማይጠፋ ይሄንን ተምሬያለሁ። ቤተሰብ በጣም ለመለወጥ ጉጉት አለው፣ ለመቀየር ከትልቁ ከራሱ እስከ ትንሹ ያሉትን እንደ አባት እንደ እናት አድርጎ ለመያዝ እና ለመርዳት ከጎን ለመቆም ጥረት ያደርጋል። ለዛም ድጋፍ ያስፈልገዋል። ለዛም እኔም ከጎኑ ሆኜ አይዞ በርታ እያልኩ ያበረታታሁት እየሰራ ነው። የሚሰራውም ለኛውም እኔም የሆነ ቤት ነው በቃ እኔንም እያበረታታኝ ካለሁበት በቃ አንጻር ዝም ብዬ ከምቀመጥ አሁን ነው ደስተኛ ሆንኩት። ፊት እኔ በቃ ሳልሰራው ፈርቼ ነበር። እኔ አልሰራም ወረቀት እንትን እያልኩ ስለ አረ ስሬ በእናትህ ለምን ትቀመጫለሽ ሲለኝ አሁን ደስ አለኝ። አሁን ገባኝ። እንኳንም ምን አለ የተቀመጥኩበት ዘመን በሰራው ኖር አልኩ በእውነት እና በጣም ለቤት በጣም አዛኝ ነው። ቤትን ለመርዳት ለማሳደግ ለመለወጥ ህይወታችን ይሄን ነው እሱ መፍጨርጨር አይዞ በርታ እያልኩት ይኸው እየሰራው እየደገፍኩት እግዚአብሔር ይመስገን ይኸው ከሱ ጋር ነው ያለሁት። ይኸው አሁንም እያያችሁ ነው በስራ ላይ ነው። እውነት ለመናገር ስራ ለመጀመር ሳስብ በሰዓቱ ማንንም ሰው አላማከርኩኝም ነበር። ያኛውን ስራ እንደምሰራ ነበር ቤት የሚያውቁት። ከዛ በኋላ ግን ይሄንን ስራ አንዳንድ ነገር አጥንቼ ስለነበረ ስራውን መጀመር እንዳለብኝ ሳመን ወዲያው ዕቃ ገዝቼ ስራ ጀመርኩኝ እና ከዛ በኋላ ብቻዬን ነበር ያን ጊዜ ነበርኩት። ለስራ ለዛኛው ስራ እንዲቀርበኝ ብዬ ቤት ይዤ ነበር። እዛ ስራ ጀመርኩኝ። የተወሰነ ነገር እንትን ካልኩ በኋላ በቃ የሰው ኃይልም ስለሚያስፈልገን እሷም ደግሞ ሌላ የምትሰራው ተጨማሪ ስራ ስላልነበራት ይሄንን ስራ መስራት እንደምትችልና ልታገዘኝም እንደምትችል ሳስብ ይሄንን ነገር አሳየዋት እና እንዴት ሰው ይገዛዋል አይነት የሚል ጥያቄ እሷ ጋርም ነበር። እንዴት ይሄንን አሁን ወስደ ሰው እንዴት ይረከባል ያዘዘ ሰው አለው የሚል ነገር ነበር። ነገር ግን ያው እኔ ጋር የነበረው ነገር አሁን በምን መንገድ ሰው እንዲያዘኝ ማድረግ ይችላልው በምን አይነት መንገድ ስራ መጀመር ይችላልው የሚል ሐሳብ ስለነበረ በቃ እናምርትና ይቀመጥ ቢያንስ ወረቀት ነው ተገዝቷል ይመረትና ይቀመጥ የሚፈልግ ሰው ሲኖር ይሸጣል። ነገር ግን እኛ ማድረግ የሚገባንን ነገር እሷ ቤት ውስጥ እንድትሰራ እኔ ደግሞ ውጪ ገበያ መፈለግ እንዳለብኝ ተነጋገርን። ያንኑ ማድረግ ጀመረን ማለት ነው እና
ስራ እድል ስፈጥር አንደኛዋ እሷ ናት። የመጀመሪያ ተጠቃሚ የሆነችው እሷ ናት። እሷም ስራ ትሰራም ነበር። ለእሷም የስራ እድል ተፈጥሮላታል። ይሄው እንደምታዩት ደግሞ በደንብ አንደኛ ሰራተኛ ናት እዚህ ውስጥ። እኔ ካለፍኩበት መንገድ ያየሁትን ነገር እና ደግሞ እየሰራውም ያለውበትን ነገር ወጣቶች የሚሆን ነገር ማጋራው። ሁላችንም ከዩኒቨርሲቲ ስንወጣ የምንጠብቀው ዓለም አለ አይደለም? ውጪ እንደወጣን የሆነ መስሪያ ቤት ውስጥ ተቀጥረን ጥሩ ብር ተከፍሎን በቃ ህይወታችንን መቀጠል ብለን ነው የምናስበው። እና ሲወጣ ደግሞ የራሱ የሆነ ሌላ ስትራክቸር አለው፣ የራሱ የሆነ መንገድ አለው። እያንዳንዱ ሰው የተማረበት የራሱ ፊልድ አለው። አንዳንድ ሰው ቶሎ ላይ ያገኝ ይችላል፣ አንዳንድ ሰው ደግሞ ቶሎ ላይ ያገኝ ይችላል። እና በዚህ ውስጥ ምን ማሰብ አለባቸው ብዬ አስባለሁ። የተሰጣቸውን ነገር ማወቅ መቻል አለባቸው። ሁላችንም ከእግዚአብሔር ዘንድ የተሰጠን ነገር አለ። ሰው በእግዚአብሔር አምሳል ሲፈጠር ሁሉም ሰው የተሰጠው ነገር አለ፣ የሆነ ችሎታ አለው። ስለዚህ ያንን ነገር ወደ ውስጥ የሚያዩበትን ነገር ላይ ቢያተኩሩና ምን አለኝ ብለው እና ደግሞ አካባቢያቸውን ቢያዩ። ምክንያቱም ለአንድ ነገር የምንሰራበት ቦታ ላይ ሆነን የሆነ ነገር ሲቸገር ሲያጥረው ስናይ ይህን ነገር እንዴት ከቨር አረጋለሁ እና በዛ መንገድ ውስጥ የራሳችንንም ገንዘብ ሜክ እናረጋለን እና ለሰዎቹም ደግሞ የመፍትሄ አካል ስለምንሆን ያሉበት አካባቢ ላይ ያሉበት ሰፈር ላይ ቤታቸው ውስጥ በምን መንገድ መንቀሳቀስ መቻል አለብኝ፣ እኔ ምን እችላለሁ፣ የሚችሉትን ነገር ንግግር የሚችል ሰው በደንብ ንግግሩን፣ ስራ የሚችል ሰው ስራ ላይ እና መንቀሳቀስ ባለባቸው መንገድ ተንቀሳቅሰው ህልማቸውን ማሳካት እንደሚችሉ። ምክንያቱም ሁላችንም በትምህርት ቤት ውስጥ ስናልፍ ሁላችንም ውስጥ አንድ አይነት ነገር የተሰራ ቢሆንም አንድ አይነት ነገር የምንጠብቅ ቢሆንም ግን ልዩ ልዩ ደግሞ ችሎታ አለ፣ ልዩ ልዩ መረዳት አለ። ስለዚህ እዛ ነገር ላይ ብናተኩርና ትንሽ ነገር በጣም ኮምፈርት ዞን ባንጠብቅ ስንወጣ የተመቻቸ ነገር ቢኖር እንደዚህ ብሰራ ከማለት ያለፈ እንዲያን ነገሮችን ብጀምር ከታች ምንም ከሌለበት መጀመርን ብንለምድ እና ዝቅ ብሎ ተግቶ መስራትን ብንለምድ ሁሉ ጊዜ የምናልፍበት መንገድ የኛ ዴስቲኒ አይደለም። ምን ያውን አንድም ቀን ይህንን ስራ እሰራለሁ ብዬ አስቤ አላቅም። ከዩኒቨርሲቲ ስወጣ መኖሩንም አላቅም። ነገር ግን አይኔ የተከፈተው ስራ ባለማግኘት ውስጥ ነው። ነገሮችን ለማየት በቃ አካባቢውን ለማየት ምን ቢሰራ ይሻላል ብዬ ሳስብ አእምሮ ይሄን የሰጠኝ። ስለዚህ ሰው እንደዚህ ማሰብ ቢችል ጊዜውን ባያባክን ከትምህርት ቤት ውስጥ እያለ ጊዜ ያላቸው ሰዎች ዩኒቨርሲቲ ውስጥ ያሉ ሰዎች ባላቸው ረፍት ጊዜ ወጥተው የሚሰሩትን ነገር አስቀድመው ተዘጋጅተውበት ቢወጡ ያላቸውን ነገር አውቀው ቢዘጋጁ ጊዜያቸውን ሴቭ ያደርጋሉ። ከዛ ውጪ ደግሞ ያሰቡበት መድረስ ይችላሉ ብዬ አስባለሁ። ይሄው እዚህ ጋር እንደምታዩት ሊያት ፓኬጂንግ ይላል። የድርጅታችን ስም ነው ያለበት። ለማስታወቂያ የምንሰራው ነው። ይሄ ደግሞ ስኪጅ ይባላል። መጥረጊያው ነው። ቀለም ተጠቅመን ሰራበት ነው። እዚህ ጋር ሌላ ቦታ እንዳይተርፍና እዚህ ጋር የተሰሩ ሌሎች ስራዎችም አሉ። ቦታም ከመቆጠብ አንፃር ሌቭል አፕ ይላል ፋሽን። እዚህ ጋር ሄመን ዳቦ ይላል እና እነዚህ እንዳሉ ቀለም አለን። ስለዚህ በፈለግነው ቀለም ነው ማተም እንችለው። እዚህ ጋር የምታያቸው ቀለሞች አሉ። ስለዚህ ቢጫ 4-5 አይነት ቀለሞች አሉ። ሰውየው በሚፈልገው ነው የምንሰራው። ስለዚህ ይሄንን ቀለም በጥቁር ነው ማተም የፈለኩት። ስለዚህ ይሄ ተበጥብጦ የተቀመጠ ቀለም ነው። የራሱ ማቅጠኛ መወፈሪያ አለው። ወተር ቤዝ ቀለም ነው የሚባለው። ስለዚህ ይሄ ተስተካክሎ የተቀመጠ ነው። ቀጥታ ይሄንን እንጨምርና ፔፐራችን ላይ ፕሪንት እናደርጋለን። አንድ ጊዜ ረግናትን ቀለም ለብዙ ፔፐር ባግ መጠቀም እንችላለን። ስለዚህ ይሄንን ራሱ ነው የሚሰራው። ቦታው ከፍ ያለ ነው። አንዱን በርዛችን ያለ ነበር የምንጠቀመው። ስለዚህ አዲስ እየሰራን ስለሆነ ትንሽ ቀለም መጥገብ አለበት። ከዛ በኋላ ሁለተኛ ሶስተኛ ስንሰራ ብዙም አያስፈልግም የተለየ ነገር። ስለዚህ ፔፐር ባጋችንን ባለ መልኩ ሊያት ፓኬጂንግ የሚለውን ያትምልናል። እንደዚህ ባለ መልኩ ከዛ እዚህ ላይ ክር ይገባበታል። ክር ስጠኝ እስኪ።
ፔፐራችን እዚህ ጫፏ የተቋጠረች ናት። በአንዱ በኩል አስገብተን ከዛ እዚች ጋር ደግሞ ቋጠር እናደርጋታለን። ከበድ ላለ ዕቃ ሲሆን 2 ጊዜ እንቋጥረዋለን። ስለዚህ ይህንን የመሰለ ፔፐር ባግ አተመን ማለት ነው። የመጀመሪያ ልጄ በኩር ልጄ ነው። በጣም ወደዋለሁ። እግዚአብሔር ያሳድግልኝ። ምኞቴ ይሄ ነው። እሱ ክፉ የማይንካው እግዚአብሔር እሱ ይጠብቀው። በሚሰራበት ስራ ሁሉ ጌታ ይባርከው። የተባረከም ስራ ይሁንልን። የስራ እጆቹ ይባረኩ። ያው የራሱን ሀሳብ የራሱን ፍላጎት እስከሚያሟላ ጌታ እየጠበቀው ደርሶ አግብቶ ልጅ ወልዶ ፍሬ ይዞ ራሱን ችሎ ደግሞ እንደዚሁ ወጥቶ ከባለቤቱ ጋር ከልጆች ጋር እንዲሆን ደግሞ ምኞቴ ነው። መቼም ከኔ ጋር እንዲኖር አይደለም በስራም ቢሆንም ያው ሰርቶ ተለውጦ እሱም የራሱን እግዚአብሔር ትልቅ ደረጃ እንዲያደርሰው የራሱ የሆነውን ይዞ ለቤቱ ለትዳሩ የሆነውን እግዚአብሔር እንዲሰጠው ምኞቴ ነው። ከልጆቼ ትንሽ ለየት ላይ የመጀመሪያም ስለሆነ ለሱ ነው በብዛት ፍቅሬን ማሳየው ለሱ ነው። እሱ ደግሞ እንደዛው በቃ በጣም ነው የሚወደኝ። በቃ በስለውም ስለከንት ሲልም አክሻቺ ነው ስለ አረን አልፈልግም ስለው በጣም ነው ወድሽ ላይ እንደሚወደኝ አውቃለሁ። አውቄ እንዳላወቀው ነው እንደዛ በጣም ወደዋለሁ እና በቃ ለሱ ያለኝ ፍቅር የተለየ ነው። ይሄን ብዬ አልገልጽም። እኔ ማስበው ያው እዚህ ጋር አሁን እንደጀመርነው ትንሽ የእንቅስቃሴ ነገ ላይ አድጎ ሰፍቶ ለብዙ ሰው የሥራ እድል የሚፈጥር ቦታ እንዲሆን ትልቅ ድርጅት እንዲሆን እና ይሄ አሁን ያለንበትን ያው የሚሰራው ለግል ጥቅም ቢመስልም ያው ለሀገር ጥቅም ነው። ስለዚህ ለጎረቤት ጥቅም ለማህበረሰቡ ጥቅም ስለሆነ እዚህ ጋር እያንዳንዱ የሚሰራው ስራ ነገ ፍሬ አፍርቶ እያንዳንዱ ሰው እዚህ ጋር የሚሰሩ ሰዎችም ነገ የራሳቸውን የሆነ ነገር ቀደም እንዳልኳችሁ እዚህ ጋር ፔፐር ነው ቤት ውስጥ የሞላው። ፔፐር ብቻ አይደለም ብዙ ልምድ ነው የምንለዋወጣው። በእድሜ የተለያዩ ሰዎች አሉ። ስለዚህ ከዚህ ውስጥ ሁሉም ሰው የራሱን ታለንትና ብቃት ይዞ ወጥቶ ማየት አንድ የምመኘው ነገር ነው። ከዛ በመቀጠል ግን እኔ ደግሞ ይህንን ነገር አሳድገን ወደ ፋብሪካ ወደ ድርጅት አድጎ ብዙ ማምረት ችለን ሀገራችንን መጥቀም ችለን ለብዙ ወጣቶችም ደግሞ እንደዚህ እንደኛ በእኛ ሁኔታ ውስጥ ለሚያልፉ ሰዎችም የተሻለ ነገር አድርገን ለብዙ ሰው መትረፍ የምንችልበት የሥራ ዘርፍ እንዲሆን ነው የምመኘው። እዚህ ጋር እቃዬን ፓክ አድርጌ ተዘጋጅቻለሁ። ጉዞ ላደርግ ነው። የማደርገው ወዴት ነው ካላችሁኝ አዳማ የምትገኝ ሰናይት የምትባል ሰልጣኝ አለችን። ከዚህ በፊት ለ2 ጊዜ ስልጠናውን ወስዳ ነበር። የወረቀት ስራውን የህትመት ስራውንና አንዳንድ የቀሩ የፊኒሺንግ ስራዎችን ዛሬ እሷ ጋር ነው የምንጨርሰው። ፔፐር ባግ ስልጠና እዚህ የመጡ የሚሰለጥኑ ልጆች አሉ። እንደገና ደግሞ ከቤት ውጪ ሆነው በአካል ጎዶሎነት ውስጥ ያሉ በአንዳንድ ነገሮች በአካል እክል ውስጥ ያሉ በጤና እክል ውስጥ ያሉ የተለያዩ ሰዎችን በእርግዝና ውስጥ ወልደው አራስ ሆነው ቤት ያሉ ይህንን ስልጠና መሰልጠን እየፈለጉ መሰልጠን ላልቻሉ ሰዎች እዛ ሄጄ ቤት ድረስ በማሰልጠን በፋሚሊም በግሩፕ ሆነው ለሚሰለጥኑ ሰዎች እዚህ ድረስ መምጣት ሳይጠበቅባቸው ባሉበት ሆነው ስልጠናውን እንዲያገኙና ወደዚህ ስራ ቶሎ እንዲቀላቀሉ የሚችለውን ነገር ለማገዝ እየሞከርኩ ነው። ከዛ በተጨማሪ ደግሞ እዚህ እኛ ጋር እዚህ መጥተውም ለሚሰለጥኑ ቤታቸውም ሄደን ለምናሰልጥናቸው ሰዎች የተለያየ ስልጠና አማራጭ አዘጋጅተናል። በሁለት መንገድ እዚህ ማሰልጠን እዛ ሄደው ማሰልጠን እና ደግሞ ለሰለጠኑ ሰዎች ባላቸው ካፒታል ስራ እንዲጀምሩ ማድረግ ከ11560 ብር ጀምሮ እኛ ጋር ከሚኒ ፓኬጅ እስከ ሌግዠሪ ፓኬጅ ድረስ ፓኬጅ አዘጋጅተናል። ይህ ምንድነው ሰው ይሄን 30 40 50 ሺህ ብር ላይኖረኝ ይችላል ብሎ ስለሚያስብ ወጣቱንም ለማበረታታት ከትንሽ ነገር ለመጀመር እንደዚህ ያሉ ፓኬጆችን አዘጋጅተናል። ይህ ፓኬጅ ደግሞ ሁሉንም አይነት እቃ የያዘ ነው። አማውንቱ ነው የሚለያየው። ሁሉንም አይነት እቃ ስራ ለመጀመር የሚያስችል ነው። ይህንን ለማድረግ ወደዛ ያቀናውኝ ነው። እዛ ዛሬ ከሷ ጋር ያለን የስልጠና ጊዜ በዚህ መልክ እዛ እናከናውናለን። እዚህ ፓክ ያረኩት ፔፐር አለ። እዚህ ጋር መቀስ አለ፣ ማስመሪያ አለ፣ የተለያዩ እቃዎች አሉ ለፔፐር መስሪያ። እዚህ ጋር ለምታዩት አይነት የሚሆን
የሚሆኑ እቃዎችን ይዣለሁ። ከዛ በተጨማሪ ደግሞ እዚህ ጋር የሚይዘው የህትመት ስራ አለ። እነሱንም የተወሰኑትን በመያዝ በምን አይነት መንገድ ሊሰራ እንደሚችል ይህንን በማሳየት ትላለው። እስካሁን ጊዜ ደግሞ ለነበረን ጊዜ በጣም እጅግ አድርጌ አመሰግናለሁ። መጥታችሁ የስራ ቦታችንን ስለጎበኛችሁ እናመሰግናለን።